በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላክ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ ዘወትር በቅዱሳን መላእክት ቅዱስ 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 ተብሎ ይመሰገን። አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን በደላችንን ተንኮላችንን ሳይመለከት ለዚች ሰዓት ለዚች ዕለት እንድንደርስ ደርሰን ቃሉን እንድንሰማ ሰምተን ንስሐ እንድንገባ ይፈቀደልን ስሙ ለዘላለም የተመሰገነ ይሁን። ከእርሱ ቀጥላ የምትመሰገን የመስቀል ስር ስጦታችን የመስቀል ስር እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት ቅዱሳን ጻድቃን ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ይህንን ድምጽ የምትሰሙ ሁሉ እንኳን ለዓለም መድኃኒት ለቸር መድኃኔዓለም በሰላም በፍቅር አደረሳችሁ። ወር በገባ ሁሌም በ27 አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል ስለ ሰው ልጆች ሲል እኛ ባጠፋነው ጥፋት እኛ በበደልነው በደል ዋጋ ከፍሎ 6666 ጊዜ ተገርፎ በቀራንዮ እስከ መቃብር የወደደንን ለኛ ሲል ያን ሁሉ ጽዋቶ መከራ የተቀበለልንን 13ቱን ሕማማተ መስቀል እናስባለን ማለት ነው። ስለዚህ እንኳን አደረሳችሁ። አንድ ክርስቲያን ዘወትር ሁሌም ቢሆን የክርስቶስን መከራ የሚያስብ ከሆነ የክርስቶስን መከራ እያሰበ የሚያለቅስ የራሱን በደል የራሱን ጥፋት እያሰበ የሚያለቅስ የሚያነባ ከሆነ በረከት ያገኛል። ብፁዕ ነው ይለዋል ቅዱስ ባስልዮስ። ብፁዕ ነው ይላል። እንዲህ አይነት ሰው የተባረከ ነው ይላል። የክርስቶስን 13ቱን ሕማማተ መስቀል እያሰበ የሚያዝን የሚያነባ የሚያለቅስ ስለራሱ ኃጢአት ስለራሱ በደል እያሰበ የሚያለቅስ እሱ ንዑድ ክቡር ነው፣ እሱ ብፁዕ ነው ይላል ኦርቶዶክሳውያንና ይህን ዕለት ስናስብ ሁሌም የክርስቶስን መከራ ሞቱን እናስባለንና እንኳን አደረሳችሁ ብያለሁ። ዛሬ ስለ ፍቅር እንማማራለን። ኦርቶዶክሳውያን መንፈሳዊ ልጆቻችን ፍቅር ምንድን ነው? የጸሎትን በር የሚከፍት ፍቅር ብቻ ነው። ይህንን የሚነግረን ቅዱስ ኤፍሬም ሶርያዊ ነው። ቅዱስ ኤፍሬም ለኔና ለናንተ ለኦርቶዶክሳውያን የሕይወት ምግብ ይመግበናል። የጸሎትን በር የሚከፍት ፍቅር ብቻ ነው ይላል። ኦርቶዶክሳውያን ፍቅር ብቻ ነው። ፍቅር ምን አይነት ነው? ፍቅር የሚለው በኋላ እናያለን። የጸሎትን በር የሚከፍት ፍቅር ነው አለ። አሁን አንድ ሰው ሲጸልይ፣ ሲሰግድ፣ ሲመጸውት ለዚህ ሁሉ ማሰሪያ ፍቅር ያስፈልገዋል ማለት ነው። ፍቅር ያስፈልገዋል። ፍቅር ሳይኖርህ ወደ እግዚአብሔር የምታደርገው ልመና ከተዘጋው በር ይቀራል ይለናል። እንግዲህ ልብ በሉ ኦርቶዶክሳውያን፣ ማስተዋል ያስፈልጋል። እንደው ዝም ብሎ አቤቱ አቤቱ የሚለኝ ሁሉ መንግስተ ሰማያት አይገባም ብሏል እኮ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ። መንግስተ ሰማያት አይገባም። ፍቅር ሳይኖርህ ወይም ፍቅር ሳይኖረን ወደ እግዚአብሔር የምናደርገው ልመና ከንቱ ነው ማለት ነው። ዝም ብለህ ከንቱ መድከም ልክ እንደ ቃየል አይነት ማለት ነው። ቃየል ቂመኛ ነውና ክፉ ነውና ቀናተኛ ነውና ቃየል በቀናተኛነቱ ነው አቤልን የገደለው። ቃየል ምንም ፍቅር ሳይኖረው ወንድሙን አቤልን ለመግደል አስቦ ክፉ ሐሳብ አስቦ ወደ እግዚአብሔር መስዋዕት አቀረበ። ግን
እግዚአብሔር የአቤልን እንጂ የቃየልን አልተቀበለም። ወነጽረ እግዚአብሔር ላይ ለአቤል ወላይ ለመስዋዕቱ ይላል። እግዚአብሔር ወደ አቤል ተመለከተ፣ ወደ መስዋዕቱም አየ። የአቤልን ጸሎት የአቤልን መስዋዕት እግዚአብሔር ተቀበለለት ይላል። ኦርቶዶክሳውያን ልጆቻችን ለዚህ ነው ቅዱስ ኤፍሬምን ለዚህ ነው ወንድሜ ሆይ እህቴ ሆይ ፍቅር ሳይኖርሽ ወይም ፍቅር ሳይኖርህ ወደ እግዚአብሔር የምታደርገው ልመና ከተዘጋው በር ውጪ ይቀራል። የጸሎትን በር የሚከፍት ፍቅር ነው ይለናል። ትዋደዳላችሁ? ይህንን ድምፅ የምትሰሙ ሁሉ እንደው በትክክለኛ መንገድ ትዋደዳላችሁ? የምታዩት እህታችሁን ትወዷታላችሁ? የምታዩት ወንድማችሁን ትወዱታላችሁ? አጥፍቻለሁ በድያለሁ ወንድሜ ሆይ እህቴ ሆይ ይቅር በይ ስትልሽ ይቅር ትያታለሽ? ይቅርታ ስለ እግዚአብሔር ትያታለሽ? ይቅርታ ስለ እግዚአብሔር ብለህ ትለዋለህ? ፍቅር ማለት ያ እኮ ነው ኦርቶዶክሳውያን። ፍቅር ማለት ያ የምታውቁት ወንድማችሁ በደስታው ጊዜ አብሮ ከሱ ጋር መዝለል፣ አብሮ ከሱ ጋር ማሳለፍ አይደለም። እንደዛ አይደለም ፍቅር። ፍቅር ማለት ያ በደስታው ጊዜ ከጎኑ የነበራችሁት በችግሩ ጊዜ ከጎኑ ስትሆኑ ነው። በመከራው ጊዜ ከጎኑ ስትሆኑ ነው። ሲቸግረው በሐዘኑ ጊዜ በሰቆቃ ጊዜ እኔ ሰው የለኝም ሰው አልባ ነኝ ብሎ በሚያስብ ጊዜ ያን ጊዜ ጠጋ ብላችሁ ወንድሜ ሆይ አይዞህ፣ በርታ፣ ጠንክር፣ ምን ላግዝህ፣ ምን ልርዳህ፣ እግዚአብሔር እኮ መሐሪ ነው፣ ይቅር ባይ ነው፣ ኃጢአታችንን በደላችንን ይቅር ይለናል ብላችሁ ከወንድማችሁ ጋር ስትሆኑ ፍቅር ማለት ያ ነው ኦርቶዶክሳውያን። እስከ መቃብር እኮ ነው ክርስቶስ የወደደን። ያቺ የምታወቂያት እህትሽ በደስታዋ ጊዜ ኑሯት ተከብራ ኦርቶዶክሳውያን ሲኖርማ ማንም እኮ ይወዳችኋል። ሲኖረንማ አሕዛብም እኮ ይወዱናል። ሲቸግራት ስታጣ ህይወቷ ሁሉ የተጎሳቆለ ሲመስላት እህቴ ሆይ አይዞሽ፣ በርቺ፣ ጠንክሪ፣ እኔ ከጎንሽ ነኝ። ለምን ታዝኛለሽ? ለምን ትጨነቂያለሽ? ኃጢአት ብትሰሪ ብትበዲ ንስሐ ብትገቢ እኮ እግዚአብሔር ይቅር ይልሻል፣ እግዚአብሔር ይቅር ይለናል ብለሽ ከጎኗ ትቆሚያለሽ። ፍቅር ማለት ያ ነው። መንፈሳዊ ልጅ ፍቅር ማለት ያ ነው። ሲያገኝ የወደደ ሲያጣነከሰኝ ይላል። ዛሬ ኦርቶዶክሳውያን ልጆቻችን ከዚህም በላይ አልፎ ሁለት የትዳር አጋሮች የሚዋደዱት ገንዘብ ሲኖራቸው ብቻ ነው። እሷ የምትወደው ገንዘቡን ከሆነ እሱም የሚወዳት ገንዘቧን ከሆነ ይሄ ኃጢአት ነው፣ ይሄ በደል ነው። ህይወታቸውም አይባረክም፣ እግዚአብሔርም ህይወታቸውን አይባርከውም። ኦርቶዶክሳውያን ልጆቻችን እግዚአብሔር እንዲባርከን ከፈለግንን፣ እግዚአብሔር እንዲጠብቀን ከፈለግንን እውነተኛ ፍቅር ሊኖረን ይገባናል። አምላካችን መድኃኒታችን ኢየሱስ ክርስቶስ እኮ እኔና እናንተን የወደደን እኮ እስከ መቃብር እኮ ነው። ስጋውን ቆርሶ ክቡር ደሙን አፍሶ ንሱ ስጋዬን ብሉ እንኩ ስጋዬን ደሜን ጠጡ ብሎ እስከ መቃብር እኮ ነው የወደደን። ኦርቶዶክሳውያን ስጋውን ቆርሶ እኮ ነው የሰጠን ሳይሰስት ልጆቼ ብሎ። ፍቅር ማለት ያ ነው። እስከ መቃብር ነው የወደደን። እስከ መቃብር ልትዋደዱ ይገባል፣ ልንዋደድ ይገባል። ትናንት ስታከብሩት የነበረ ሰው ስትወዱት የነበረ ሰው በኃጢአት ጎስቁሎ ተሳስቶ ሰው ነውና ስህተት ፈጽሞ ስታገኙት የምትርቁት ከሆነ እሱ ፍቅር አይደለም። የቀደመ ፍቅርህን ትተሃንና የምነቅፍብህ ነገር አለ ይለናል ራዕየ ዮሐንስ በመልእክቱ ሲጽፍ። ኦርቶዶክሳውያን ፍቅር ማለት ችግር ሲገጥመው የምታውቁት ወንድማችሁ መንፈሳዊ ወንድማችሁ እንዲሁም ከስጋ ወንድማችሁ መንፈሳዊ ወንድምህ አብልጠን እንድንወድ ቅዱስ መጽሐፍ ያዘናል። ከስጋ እህትሽ መንፈሳዊ እህትሽን አብልጠሽ እንድትወጂ መጽሐፍ ቅዱስ ያዘናል። ከስጋ አባት መንፈሳዊ አባትህን አክብረህ ከፍ ከፍ አድርገህ እንድትወድ መጽሐፍ ቅዱስ ያዘናል። ይህንን ሁሉ በተግባር መፈጸም አለብን ኦርቶዶክሳውያን። በችግር ጊዜ አይዞህ ብላችሁ መከራውን አብራችሁ ስትጋፈጡ አብራችሁ ጽዋውን ስትቀምሱ ፍቅር ማለት ያ ነው ኦርቶዶክሳውያን። እንጂ ፍቅር ሳይኖረን ብንጾም ብንጸልይ ብንሰግድ እሱ ከንቱ ነው አለን እኮ።
ፍቅር ሳይኖርህ ወደ እግዚአብሔር የምታቀርበው ልመና ወዳጄ ሆይ ከንቱ ነው፣ ከተዘጋው በር ውጭ ይቀራን አለ እኮ። የጸሎትን በር የሚከፍት ፍቅር ብቻ ነው አለ። በአራት ነጥብ ኦርቶዶክሳውያን የጸሎትን በር የሚከፍት ፍቅር ነው። ፍቅር አባቶቻችን እንዲህ ይላሉ፣ የማገዶ ማሰሪያው የሺ ማሰሪያው ፍቅር ነው ይላሉ። ፍቅር ኦርቶዶክሳውያን መንፈሳዊ ፍቅር ነው እኔ እያስተማርኳችሁ ያለ እንጂ ስጋዊ ፍቅር አይደለም። እሱን አይደለም እኔ እያስተማርኳችሁ ያለ መንፈሳዊ ፍቅር ሲኖረን ከቅናት እንርቃለን፣ ከቂም እንርቃለን። ኦርቶዶክሳውያን ፍቅር ያለው ሰው በጎነትን ለመስራት የሚያዳግተው ነገር የለም። ምጽዋት ለመስጠት ሰይጣን አይገረገረውም። ለምን? ፍቅር አለዋ። በፍቅር አስሮታል። ኦርቶዶክሳውያን ለዚህ እኮ ነው ንስሐ የገቡና ምሕረት የለመኑ ሰዎች ዕዳቸው ተሰረዘላቸው አለ። ነገር ግን ለሰራው በደል ምሕረት ስትለምን ወንጀልህንና በደልህን በወንድምህ ላይ ቂም መያዝን መተው ይገባሃል። ፍቅር ማለት ያ ነውና ፍቅር ሳይኖርህ ወደ እግዚአብሔር የምታደርገው ልመና ከተዘጋው በር ውጭ ይቀራል። የጸሎትን በር የሚከፍት ፍቅር ብቻ ነው አለ። እኔና እናንተን የወደደን አምላካችን መድኃኒታችን ኢየሱስ ክርስቶስ እስከ መቃብር ነው። ፍቅር ማለት ያ ነው። ኦርቶዶክሳውያን እርስ በራሳችን እንድንዋደድ፣ እርስ በራሳችን እንድንከባበር፣ እርስ በራሳችን እንድንተጋገዝ አምላካችን በቸርነቱ ይርዳል። ኦርቶዶክሳውያን ልጆቻችን በስደት ዓለም ያላችሁ፣ በመላው ዓለም ያላችሁ ፍቅርን ፈልጓት። መንግስቱን ለመውረስ አይደል? ይሄማ እኮ አለቀ፣ ጊዜያችን አለፈ እኮ። ምን በዚህ ዓለም ምን ያህል እንኖራለን? ከዚህ በኋላ አለቀ እኮ። ነገ ወደ አፈር እንሄዳለን። መናፈቅ ያለብን ሰማያዊ ቤታችንን ብቻ ነው። ኦርቶዶክሳውያን ያችን ስንናፍቃት ሰማያዊ ቤታችን እናገኛለን ማለት ነው። መንፈሳዊ ልጆች በዚህ ዘመን ፍቅር ስለሌለ አንድነት ስለሌለ ነው ዛሬ ኦርቶዶክሳውያን ደማቸው የሚፈስ አባቶቻችን ካህናት በቤተ መቅደሱ የሚታረዱት ኃጢአታችን በደላችን በዝቶ ፍቅር ስለሌለን ነውና እርስ በራሳችን ልንዋደድ ይገባል። መንፈሳዊ ልጆች አሕዛብ እኮ ፍቅር እኮ አላቸው፣ ሃይማኖት ነው የሌላቸው። አሕዛብ ፍቅር የላቸው፣ ፍቅር አላቸው፣ ይዋደዳሉ፣ ይረዳዳሉ። አግዜ ወንድሜ ቸግሮ ነው ሲለው አንዱ አንዱን ያግዘዋል። ከኛ እንዲህ አይነት ነገር ብዙ ልምዶ የለም። እነሱ ሃይማኖት ነው የሌላቸው ኦርቶዶክሳውያን። ስለዚህ እርስ በራሳችን ተዋደን በፍቅር እንድንኖር አምላካችን በቸርነቱ ይርዳን። የፍቅር ባለቤት ቸሩ መድኃኔዓለም የዛሬ ወር በሰላም አክርሞ የዛሬ ዓመት በሰላም ሁላችን ያድርሰን። ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ ብለን ዘምረን እንለያያለን። ቸርነቱ በእኛ ላይ ስለበዛ መግቦቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ። ይክበር ይመስገን መድኃኔዓለም የዓለም ቤዛ። ቸርነቱ በእኛ ላይ ስለበዛ መግቦቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ። ይክበር ይመስገን መድኃኔዓለም የዓለም ቤዛ። ቸርነቱ በእኛ ላይ ስለበዛ መግቦቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የዓለም ቤዛ። ይክበር ይመስገን መድኃኔዓለም የዓለም ቤዛ። የፍቅር ባለቤት ቸርነቱ ብዙ፣ ምሕረቱ ብዙ፣ መግቦቱ ብዙ በቸርነቱ ይጠብቀን፣ በቸርነቱ ይባርከን፣ ሀገራችንን ሰላም ያድርግልን። የእግዚአብሔር ቸርነት፣ የእናታችን የድንግል ማርያም እናትነት፣ የቅዱሳን መላእክት ጥበቃ፣ የቅዱሳን ተራዳይነት አይለያችሁ።
በእውቀት ባለእውቀት የሰራችሁትን ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ መንፈሳዊ ልጆች።